ዋናው ነገር ምንድነው ፈረንጁ የጠራው ቪዲዮን የቀረጽከው አንተ ነህ አይደለ? ይኸውልህ እኔ ምንም አሉንም በነገር ላይ ይጠየቁን መልስልኝ። እሺ እኔ ነኝ። ቴንክ ዩ። እሺ ለምን ቀረጽካችሁ? ይሄ ልጅ የሆነ ጽድቅ ሲሰራ ወይም ደግሞ የሆነ ነገር ሲያደርግ አይደለም የተቀረጸው፣ የሰው ልጅ ሲያበላሽ ነው። ይሄ ደግሞ ዛሬ መጥቶ ማንም ቢጠየቀኝ አሁንም ነገም እኔ ነኝ የቀረጽኩት ብዬ ነው የምናገረው። ምክንያቱም እያደረገ ስለነበረ ቀረጽኩት። አሁን ስለኔና እሱ ስላለፈ ላይፋችን መውረቱ ተገኘ ነው። ባህሪውንና ማንነቱን እኮ እንድትነግሪኝ ስለፈለኩ ነው። ከዚህ በፊት ካንቺ ጋር በነበረው ነገር ይሄን ያደርጋሉ። አደባባይ ላይ ቆሞ ይሳሳማሉ ወይ መስኮት ከፍቶ ማንነቱን ይኸውልህ፣ አሁን ያለበትን ባህሪና ማንነቱ ከባለፈው ጋር ልታነጻጽረው አትችልም። ምክንያቱም እኔ ባውቀው አብርሃም እንደዚህ አልነበረም። ኦፍ ኮርስ ጥሩ ልጅ ነበር፣ ጥሩ ባህሪ ነበረው። ከሆነ ታይም በኋላ ግን ሴት አተራማሽ ሆኗል። አይደለም ብዙ አመት ከሚያውቀው ሰው ጋር አይደለም አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደማይሰጠው ነው የተረዳሁት። በጣም ብዙ ነገሮችን ለማወቅ ችያለሁ ስለሱ። ለዚህ ባጭር ጊዜ ነገር ያየሁትን እኮ ነው የምናገረው፣ ያየሁትን ነገር ነው የምናገረው። አንድ ቀን ያገኘኋትን ሴት እንደዛ ነው አይተረዳሁት። ገባ ግድ የለህም ባየሁት ተረዳሽው ሳይሆን ተላይሽ ነው የሰውን ስም ዝም ብለሽ አታጥፊ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ተመልሰን መተናል። ዛሬ ተመልሰን ስንመጣ እንግዲህ ሰሞኑን እየተፈጠረ ያለውን ነገር ሁላችሁም አይታችሁታል። በየሚዲያው መነጋገር የሆነ ሐሳብ አለ። መነጋገር የሆነ ሐሳብ ምንድነው? የአብርሽ ተደብቆ የተቀረጸ ቪዲዮ አለ፣ ፖስት ተደረገ። ቲክቶክ ላይም ፖስት ተደርጓል። ዩቲዩብ ላይም ደግሞ በጣም ብዙ ሰዎች እየተቀባበሉት ነበርና ስለዚህኛው ነገር ትንሽ እናወራበት ብዬ ነው ዛሬ የመጣሁት ወደ እናንተ። ተመልካቾች የሰጣችሁትን አስተያየት አይቼዋለሁ፣ የአብዛኞቻችሁን ኮሜንት አይቼዋለሁ ምናምንና ብዙ ጊዜ ላይ እኛ ምንድነው ለመፍረድ እንቸኩላለን። ከጉዳዩ ጀርባ ያለውን ነገር ለማጣራት አንሞክርም። እኛ የምናደርገው ምንድነው በቃ አየን፣ የሆነ ነገር አየን፣ በቃ ይሄ ሰው እንደዚህ ነው፣ ይሄ ሰው እንደዚህ ነው ለማለት ነው የምንፈጥነው። ግን እውነታው ያ አይደለም። ከዚህ በስተጀርባ ምን አለ የሚለውን ማወቅ ነበረባችሁ። ኦልሬዲ አብዛኞቻችሁ አልተረዳችሁም፣ አብዛኞቻችሁ አላወቃችሁም። ግን እኔ ከመጀመሪያው ነገሮች እንዳላማሩኝ ተናግሬ ነበረ። ከዚህ በተለቀቁ ቪዲዮዎች ላይ እኔ ፍቅርን በፍጹም አላመንኳትም እና ደግሞ የሆነ ነገር አብርሃም ላይ ነገሮችን ለማድረግ ከዚህ በላይ ጥፍ እንደሚሄዱ አውቃለሁ። ሁሉን ነገር ይቅርታ ሲጠይቁ ወደሱ ሲመለሱ ከዚህ ከፋ ነገር ሊያደርጉ እንደሆነ ገምቼ ነበርና ልክ እኔ ይሄን ነገር ሳይው አልደነገጥኩም፣ ብዙም አልተደነቅኩም። ምክንያቱም ያን ያልተገረምኩበት ምክንያት የመጀመሪያው ነገር ቪዲዮ ላይ ካስተዋላችሁ ድምፁ የማን እንደሆነ መለየት ትችላላችሁ። ምክንያቱም በቀላሉ ድምፁ ማን እንደሆነ የዩቲዩብ ላይ ታውቁታላችሁ፣ ከአብርሽ ጋር ታውቁታላችሁ፣ ከሩታ ጋር ታውቁታላችሁና ከመሬት ተነስቶ አይደለም ይሄ ነገር የተቀረጸው የሚለውን ነገር ወዲያው ነው የመጣልኝ። ድምፁ የፈረንጁ ነው። ፈረንጁ ደግሞ ከማጎን ነው፣ እነማን አሉ በዙሪያው የሚሉትን ደግሞ ማጣራት የኛ ነገር ግዴታ ሆነና ይሄን ነገር ሳይ ለምን ሰርክሉን አላየውም፣ ምንድነው ከኋላ በስተጀርባ እየተፈጠረ ያለው የሚለውን ነገር ማየት ሞክሬያለሁ። ምክንያቱም ልክ ቪዲዮ ተለቀቀ፣ ቪዲዮ ሲለቀቅ ብዙ ሚዲያዎች ላይ እንግዲህ ተሰራጭቷል። ከተሰራጨባቸው ነገሮች አንዱ ደግሞ ቲክቶክ አለ፣ ዩቲዩብ አለ፣ ሌሎችም ነገር ላይ አይቻለሁ። ብዙ ሰዎች ይሄን ቪዲዮ እየላኩልኝ ነበር፣ ለኔም እየተመለከትኩት ነበረ እና ልክ ቪዲዮውን ሳየው እውነት ለመናገር መጀመሪያ ደንግጬ ነበርና ደግሜ ሳየው ግን ድምፁ የማን እንደሆነ ሳቅ፣ የፈረንጁ እንደሆነ ሳቅ፣ የሆነ ሴራ በአብርሃም ላይ ተሰርቶ እንደሆነ ገባኝ። ስለዚህ ዛሬ አብርሃምን ጠርቼዋለሁኝ። ስለዚህ ጉዳይ እሱም የሚለን ነገር ይኖራል። ከዛ በኋላ ደግሞ ቀጣይ የሚጠሯቸው ሰዎች አሉ። ምክንያቱም ከዚህ ጉዳይ ጋር በቀጥታ ይገናኛሉ ብዬ ያሰብኳቸውን ሰዎች ጠርቻቸዋለሁ። እነሱም ሲመጡ እንግዲህ ስለዚህ ጉዳይ ምን እንደሚሉ አብረን እንሰማለን ማለት ነው። እንግዲህ አብርሽ እየመጣ ነው። አይ ቲንክ እሺ ወንድም እንዴት ነው? ሰላም አለን። እንዴት ነው? ተረጋግተሃል? አይ እየመጡ ነው። ጥራቸው? አዎ ተረጋግተሃል? እኔማ ተረጋግቻለሁ። ማለት ሰሞኑን የተፈጠረ ያለው ነገር ቀላል አይደለምና ያው እንዳንተ ችሎታ ሆኖ ነው እንጂ ቻልከው ብዙ ነገሮች አሉ። ብዙ ተጽዕኖዎችም ከእያንዳንዱ አቅጣጫ እየመጣብህ ነው። ያ የሆነው ምንድነው ከፊት ለፊት ያለውን ነገር ሰው አልተረዳም። ምክንያቱም ይሄን ነገር ሲያዩ ቢያንስ በዙሪያው ይሄ ድምጽ የማን ነው፣ ይሄ ነገር ከማን መንገድ ሊሆን ቻለ የሚለውን ነገር ሰው አልተረዳምና በአንተ በኩል በእኔ በኩል ማቆም ብያችኋለሁ። ግልጽ ነው፣ ሁሉ ነገር ግልጽ ነው። ሲጀመር የሩታ የፈረንጁ የፍቅር እንዲሁም የኤፍሬም ስራ እንደሆነ ግልጽ ነው። አሁን ማየት የፈለገ ሰው ማወቅ የፈለገ ሰው በእርግጠኝነት ይሄ ነገር ጠፍቶበት አይደለም። ከመጀመሪያው ጀምሮ ያለው እየተሰራ ያለውን ነገር እዛ መንገድ ላይ ፈረንጁን የቀረጸን ያ ሁሉ ነገር ሲቀረጽ አሁን ምንም ነገር ማቆ ታሪክ የለም። ከዛም በኋላ ደግሞ ሩም ውስጥም እንደዛው ሩም ሆኜ እንደገና እነሱም ጠራቻቸው
እነሱ መምጣታቸው ይሄ ሁሉ እነዚህ ነገሮች በሙሉ ስታይ ተነጋግረው እንደሆነ እነሱ ያስታውቃል። ሁሉ ነገር ግልጽ ነው። ለምን አንዳንድ ሰው ለምን አልታይ እንዳለው አላውቅም፣ ወይ ለመቀበል የፈለገ ሰው ነው ይሄን ነገር ማየት ያቃተው ማለት ነው። ያም ሆነ የኔ አሁን ማወቅ የምፈልገው ፈረንጁ ምጣና ይሄ ቪዲዮ አንተ ነው የቀረጽከው አይደለም ብለን እንጠይቀው። ቲክቶክ ላይ እኔና ፍቅር መኪና ውስጥ እየተሳሳምን የሚመስል ቪዲዮ አድርገው ቀርጸውናል። እኔ ግን ምንም ማውቀው ታሪክ የለም። ያንን ቪዲዮ ሳየው በጣም ነው የደነገጥኩት እኔ ራሴ ማለት ነው። ገባክ? እንደዛ አስመስለው ምናምን እንዴት እንደተቀረጸ ሲጀመር ደግሞ ሁሉም ነገር ሬዲ ሆኖ ተዘጋጅተውበት ምናምን እንደሆነ ግልጽ ነው፣ ያስታውቃል። ያ መጀመሪያ ከዚህ በፊት እንደዚህ አይነት ሪአክሽን አታሳይም እርግጠኛ ነኝ ፍቅር። ከዛም ባለፈ እኛ የቆምንበት ጋር ፈረንጁ እንዴት ሊመጣ ቻለ? እንዴት ሊቀርጽ ቻለ? ይሄንንም ማወቅ ትችላለህ። ገባክ? ስለዚህ አሞና ያ አሁን ይሄው ነገር ታስቦበትና ታቅዶበት የተደረገ ነገር ነው። አሁን እውነት እስኪ ይክዳል? ድምጹን ይክዳል? አይክድም፣ በእርግጠኝነት አይክድም። ይምጣ። ሩታን ጠርታታል አይደለ? ይምጡና ምንድን እንደሆነ ፍላጎታቸውን ሀሳባቸው ምን እንደሆነ በግልጽ አማርኛ መጠየቁ ነው ሞር የተሻለ ነው ብዬ ማስበው ማለት ነው። ስለዚህ እስኪ ይምጡና አንተ ራስህ ብጠይቅ። እኔ ምንም ማውራት አልፈልግም ዳኒ፣ ባይዘው ዛሬ ምንም ነገር በቃ እኔ ዝም ብዬ መስማትን ነው የምፈልገው። ለምን እኔ ባወራ ሌላ ነገር ነው የሚፈጠረው። ስለዚህ ዝም ብዬ ሰማቸዋለሁ የሚሉትን ነገር ማለት ነው። ግን ደግሞ ዛሬ ሚስጥራቸው ነው ጉዳቸውን ስታጋልጥ እነሱ እንዴት ነው ያስታውቅባቸዋል እኮ እውነትና ውሸት ሰው የሰውን ፊት አይተም ታውቃለና በዚህ ልክ የርቀት የሄዱበት ምክንያት ኦልሬዲ እኛን ለመበቀል እኔና ሄርሜላን ለማለያየት ነው። ይሄ ግልጽ አማርኛ ነው። ሩምም ድረስ የጠራቻት ቪዲዮን ካየክ እኔና ሄርሜላን ለማለያየት ነው። ምናምን ብዙ ነገር ነው። ገባክ? ሲቀጥል አሁንም ድረስ ፍቅር ፎቶዎች አላጠፋችን ቪዲዮ ይዛለች ምናምን አላውቅም። ይሄ ሁሉ ነገር ደግሞ የታቀደ እቅድ እንጂ ፍቅር ራሷ እንደዚህ አይነት ሰው አልነበረችም ከዚህ በፊት ተረዳኝ። ስለዚህ የሆነ ነገር ያልገባኝ እንትን የተባለ ነገር እንዳለ ግልጽ ነው። ስለዚህ ያንን ነገር ለማወቅ እኔ ዝም ነው የምለው። በቃ እስከመታው እስከመጨረሻው ድረስ ዝም ነው ማለት የምፈልገው። መጠየቅ የምፈልገውን ነገር ጠይቃቸው፣ ከዛ ከአይናቸው መረዳት ያለብንን ነገር እንረዳለን። እንዳኔ እንደዛ ነው ይሻላል። ችግር የለውም። አይ ቲንክ እነሱም እየደረሱ ነው መሰለኝ። እኔ በነገራችን ላይ አብረሽ ቪዲዮውን ሳይሆን ምን ያልተደናገጥኩት፣ ምክንያቱም ለክ ቪዲዮ ብዙ ሰዎች ጋር ደርሷል። በጣም ብዙ ሰዎች ያርገውልኛል። እኔም ሳይቀር ቲክቶክ ዩቲዩብ ላይ በጣም ሲዘዋወር ነበርና ሳየው መጀመሪያ ልክ የፈረንጁ ድምጽ እንደሆነ ሳቅ የሆነ ነገር ታቅዶ እንደተደረገ ገባ እንደዛ እንደማታረግም አውቃለሁ አንተንና በዚህ ልክ በዚህ ያክል ነገሮች አደባባይ ላይ እንደዚህ ነገር ታረጋች። ያውም ከፍቅር ጋር ፈጽሞ ላረገው ማልችለው ነገር ወዳለ መስኮት ከፍተህ ምናምን እንደዚህ እንደማታረግ ኦብቪየስሊ ግልጽ ነው። ተረዳኸኝ አይደለ? ሶ የሆነ ነገር ታቅዶ ሆን ብለው ያደረጉት ነገር እንደሆነ ገብቶኛል። እና አይ ዶንት ኖ ተመልካቾች ለምን ይሄን መረዳት እንደከበዳችሁ ባላቅም ግን አይታችሁ መረዳት ትችላላችሁ ነገሮችን። ለማንኛውም ዋናው ነገር ምንድነው ባለ ጉዳዮቹ ደርሰዋል። እነሱ የሚሉንን እንሰማለን። አብርሃም እንዳለው ምንም ነገር መናገር አልፈልግም ብሏል። አንዳንዴ ነገሩ ሲደራረቡ ዝምታን ተመርጣላችሁና ወጥቷል። እስቲ እሺ ሩታ እንዴት ነሽ? ሰላም ነው አለን አላክስ ተናነን እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆይ። ምንም ነገር የተፈጠረ አይመስልም ያለው ነገር አንቺ ጋር እና ሰሞኑን እየተፈጠረ ያሉትን ነገሮች ወይም ደግሞ ሚዲያው ላይ እየተዘዋወረ ያለውን ነገር ከምን አየሽው? እንዴት አየሽው አንቺ? አልገባኝም። ስለ አብርሃም የተለቀቁት ቪዲዮዎች ሌላ በምን ኬዝ ልጠራሽ እችላለሁ እኮ ስለ አብርሃም በተለቀቁት ቪዲዮዎች እኮ አብርሃም ነው የሚመለከተው። ለምን እሱ አልጠይቀም? እኔ ነው እንደምጠይቀው። ኦኬ አንቺን አይመለከትሽም ነው የተለቀቁ ነገር? አይመለከትም። ምን አገባኝ እኔ። በጣም ጥሩ። እሺ ፈረንጁ እንዴት ነህ? አማን ነው አይደል? እግዚአብሔር ይመስገን። ቪዲዮውን የቀረስከውን አይተናል። የተቀረጸው ቪዲዮም አንድ የቀረጸው አይተናል። ምክንያቱም ማየት እንችላለን፣ ድምጽህን እናውቀዋለን። ተረዳኸኝ አይደለ? መቼም እዚህ ጋር መተህ ልትዋሸን አትችልም አይደል? የኔ ድምጽ አይደለም ብላ ትዋሸን። የትኛው ቪዲዮ? የአብርሃም መኪና ውስጥ የተቀረጸው ቪዲዮ፣ ከፍቅር ጋር የተቀረጸው ቪዲዮ ተሳሳም ምናምን የታየው ኦኬ ተሳሳም ነው ብለሽ የምታስቢው አንቺ እንዴ? ሲጠይቀው አልተሳሳምኩም ወይ ብለ አፍ ካለው ይመልስልክ እሱ። እሺ እሱ ምን አፍ አለውና ምን ብሎ ያወራል? አይወራም እንደ ነገር። ዋናው ነገር ምንድነው ፈረንጁ የጠራው ቪዲዮን የቀረስኩ አንተ ነህ
አይደለ? ይኸውልህ እኔ ምንም አሉንም በነገር ላይ ይጠየቁን መልስልኝ። እሺ እኔ ነኝ። ቴንክ ዩ። እሺ ለምን ቀረፍካችሁ? ይሄ ልጅ የሆነ ጽድቅ ሲሰራ ወይም ደግሞ የሆነ ነገር ሲያደርግ አይደለም የተቀረጸው፣ የሰው ልጅ ሲያበላሽ ነው። ይሄ ደግሞ ዛሬ መጥቶ ማንም ቢጠየቀኝ አሁንም ነገም እኔ ነኝ የቀረጽኩት ብዬ ነው የምናገረው። ምክንያቱም እያደረገ ስለነበረ ቀረጽኩት። የማንን ህይወት ነው ያበላሽው? እሱን ለአንተ መናገር ወይም ደግሞ አይጠበቅብኝም፣ እያየው ያለው ነገር ስለሆነ ማለት ነው። አንተ ነህ እንጂ የሰው ህይወት እያበላሽ ያለው ገባ ያልዋለበትን ቦታ ውሏል። ምክንያቱም ማለት ነው ምንም ነገር ተቀናጅተህ እንደሰራው ግልጽ ነው። ተረዳኸኝ? እዛ ጋር እንትን እያደረገ ነበር። በቃ ቁጭ ብለው እያወሩ ስላሉበት ሁኔታ ምናምን እያወሩ ነበር። እዛ ጋር ማቆማችንን ማን ነገረ? እንዴት ልትመጣ ቻልክ? ያንን ነገር ጠይቀው ዳኒ። ይቅርታ ባቋረጥ ችግር የለውም። እዛ ጋር ለምንድን ነው የማትጠይቀኝ? በነገር ላይ አንተ አልገባህም እንጂ እያመነልህ ነው። እዛ ጋር መቆማችንን ማን ነገረ ማለት ኦልሬዲ ቆሞ ነበር ማለት ነው። እንዴ ሳይቆምማ ቪዲዮ ኖ ሳይቆምማ ቪዲዮ እንዴት ሊቀረጽ ይችላል? ኦልሬዲ እኮ ቆመዋል እኮ። እዛ ጋር የተፈጠረው ነገር እኮ ኤዲት አይደለም እኮ ሪል ነው። ግን እሱ እንዴት ሊያክሻለ? ጎበዝ፣ እንደዚህ ማመንህን ጥሩ ነው። እሺ እንዴት ሊያክሻለ? በጣም ብዙ ነገሮች ለማወቅ አንድ ሰው ከፈለገ ምንም ነገር ለማወቅ ቅርብ ነው። ኦኬ ሩታ አንድ ነገር ለማወቅ ይሁን እንጂ ከአብርሃም ጋር ብዙ ነገር አሳልፈሻል ምናምን ነገር ገባሽ አይደለ? የተፈጠረው ነገር ካንቺ ጋር እየተፈጠረ ቢሆን ኖሮ አብርሃም መስኮት ከፍቶ እንደዚህ ግልጽ የሆነ ቦታ ላይ እንደዚህ አይነት ነገር አያደርግም። ችግሩ እኔ እንደዚህ አይነት ነገር አላረግማ። እንደዚህ አይነት ነገር ልታገኝብኝም አትችልም። ፈልግ እስቲ በባትሪ ብትፈልግ አታገኝም። ምን ካንቺ ጋር ያለ እንደዚህ ያደርጋል ወይ ነው ጥያቄ ነው። ችግሩ እንደዛ ነው። አሁን ስለኔና እሱ ስላለፈ ላይፋቸው መውረቱ ተገቢ ነው። ባህሪውንና ማንነቱን እኮ እንድትነግሪኝ ስለፈለኩ ነው። ከዚህ በፊት ካንቺ ጋር በነበረው ነገር ይሄን ያደርጋል ወይ አደባባይ ላይ ቆሞ ይሳሳማል ወይ መስኮት ከፍቶ ማንነቱን ይኸውልህ፣ አሁን ያለበትን ባህሪና ማንነቱ ከባለፈው ጋር ልታነጻጽረው አትችልም። ምክንያቱም እኔ ባውቀው አብርሃም እንደዚህ አልነበረም። ኦፍ ኮርስ ጥሩ ልጅ ነበር፣ ጥሩ ባህሪ ነበረው። ከሆነ ታይም በኋላ ግን ሴት አተራማሽ ሆኗል። አይደለም ብዙ አመት ከሚያውቀው ሰው ጋር አይደለም አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደማይሰጠው ነው የተረዳሁት። በጣም ብዙ ነገሮችን ለማወቅ ችያለሁ ስለሱ በዚህ ባጭር ጊዜ ነገር ያየሁትን እኮ ነው የምናገረው። ያየሁትን ነገር ነው የምናገረው። አንድ ቀን ያገኘኋትን ሴት እንደዛ ነው የተረዳሁት። ገባ ግድ የለህም ባየሁት የተረዳሽው ሳይሆን ስላየሽው ነገር ነው። የሰውን ስም ዝም ብለሽ አታጥፊ። ኦኬ እንግዲህ ይቅርታ በዚህ ልክ ነገሮች ግልጽ ሆነው ስለታዩብህ ፈረንጁ ባንተ ስም ይቅርታ ጠይቃለሁ። ይሄን ነገር ባታረገው ጥሩ ነበር። ግን ደግሞ ለብዙዎቻችንም እንዴት ነው በደፈናው ማመን ለሚፈልጉትም አይናቸውን መግለጥ ይችላል ብዬ አስባለሁ። ፈረንጁ ምንድነው ያገኘው ቤኔፊት ማለት ነው? የተከፈለ ነገር በነገር ላይ ማለት ነው። ይሄን በማድረግ አንተ ይኸውልህ ቀርጬ የለቀኩትን ቪዲዮ የሆነ ነገሮች ካለቁ ምናምን በኋላ ሊሆን ይችላል። ከዛ በፊትም ብዙ ነገር አድርገው ሊሆን ይችላል እዛ መኪና ውስጥ። አሁን ይሄ ትንሽ ተቀጥቶ የተለቀቀው ምናምን ወይም ደግሞ እኔ የለቀኩት ቪዲዮ ትንሹ ነው። አንተ እኔ ከመድረሴ በኋላ ቆይ ወንድ ነገር አድርጎ ሊሆን ይችላል አይደለ? ነገሮችን ቢያንስ ለሱ አሳይተ ማለት ነው። እንደዚህ አይነት ነገር እንኳን ብታስብ ለሱ አሳይተ ነገሮችን ሶልቭ ማድረግ እንጂ አደባባይ ላይ ለሚዲያ እንደዚህ አሳልፈ መስጠት። ብዙ ነገር አሳልፈሃል ከአብርሃም ጋር ገባህ አይደለ? አብርሃም ለአንተ ወንድም ነው ገባ። እንዳሳለፍከው ብዙ ነገር ላይ እንዴት ነው በምን አይነት ጭካኔ ነው አንተ እንደዚህ አይነት ነገር አሳልፈ ለሚዲያ የምትሰጠው? ከዚህ በፊት እሱን አስታውሰን መሰለኝ ብዙ ነገሩን ሸፍነን ምንም አላደረገም እያለን ሁላችንም እኛ ብቻ ሩታ ራሱ ሁሉ ነገሩን እያወቀች ምንም አላደረገም ብላ እየሸፈነችለት የነበረችው ምንም ነገር ብዙ ነገር ስላሳለፉ ብዙ ነገር ስላደረጉ ነው። ገብቷል። ይሄ ቪዲዮ መለቀቁ ለብዙ ሴቶች መማሪያና ለብዙ ሴቶች እንዲጠነቀቁ የሚያደርግ ቪዲዮ እንጂ ምንም የሰራሁት ወይም ደግሞ ምንም የሚጎዳ ነገር አይደለም። እዛ ላይ እንዴት ነው የሱ ስም የማያጎድፈው? የሱ ከዚህ በላይ ስንት ይበላሻል ስሙ እንዴ? አንተ ይሄን ያህል ይወለ ኖርማል እኮ ነው መከላከል ምናምን እንዳለ ሆኖ እንደ ጓደኛ ሚስጥርህንም ወይም ደግሞ ያጠፋውን ጥፋት ሸፈን አድርገህ መጠየቅ እንጂ እንደዚህ አውጥተህ ሚዲያ ላይ ነገ ደግሞ የቀረጻችሁትን ፎቶዎችና ደግሞ ቪዲዮዎች ደግሞ ፍቅር ጋር ያሉትን ልቀቁና ህዝቡ እንዲማርበት ነው በለኝ። እንደዚህ ነው እናንተ ሰው የምትከላከሉት። ስለዛ ጉዳይ እንኳን እኛን አይመለከተንም። ሂዳችሁ ፍቅርን ጠይቋት ለምን እንደዚህ ያደረግሽ ምናምን ሲጀመር እሱ ከፍቅር ጋር ምንም አይነት ግንኙነት የለኝም ምንም ነገር አልፈልግም እያለ አድርሶ መልሶ ጸጉሯን አሰርቶ ከፕሮግራም ይዟት መጥቶ ራት ጋብዛዋት ምናምን ጠጥተው እንደዚህ አይነት ነገር እንዲፈጠር ኤክስፔክት ያደርግ ማለት ዘበት ነው። ሲጀመር ይሄንን ነገር ሆን ብሎ ካላሰበበት በዚህ ናህልክ ሊቀራረባትም አይችልም። ገባ?
ኦኬ እንደዚህ አይነት ቀረጹ ደስተኛ ነሽ? እንደዚህ አይነት ቪዲዮ ስላ የአብርሃም ቪዲዮ ሾውታቱ ደስተኛ ነሽ? ተው ስላለ በጣም ደስተኛ ነኝ። ለምን አትልም? ባጠፋ ቁጥር ሁሌም ጣቱን የሚቀስረው እኔ ላይ ስለሆነ ትናንትና እንኳን ባደረገው ነገር እኔ ላይ ነው ጣቱን የሚቀስረው። አንተ ሄድና ማቅጠብ ይያለው እንዴ ነኝ? አንተ ሄድና በሰው ህይወት ላይ ቺት አድርግ ብያለሁ እንዴ ነኝ? ሁሉ ነገር ከመቼት እንደሆነ ያስታውቃል። ነው ብያለሁ ወይ? አንተ እንደምታስበው የተዘጋጀበት ነገር ነው። ሰው ተዘጋጅቶ ነው ያደረገው። እንደዚህ አይነት ተረተረት እናንተ ሁሌ ጉዳችሁ ሲወጣ እንደዚህ አይነት ተረተረት ተዘጋጀ፣ ተቀናጀ፣ አቀናጀ ምናምን የሚሉትን ነገር መጠቃቀም ትወዳላችሁ። እሺ እንዴ ሊገኝ ይችላል ፈረንጁ። ግን ደግሞ አንድ ነገር ልንገርህ፣ እዛ መኪና ውስጥ ቺት እንዲያደርግም ሆነ እንዲሳሳብ ሩታ ምክንያት ልትሆን አትችልም። ገባ? እንዲቀጣጠርም እንዲደዋወልም ፍቅርንም እንዲመለሳት እንዲያመጣት ሩታ ምክንያት ልትሆን አትችልም። በቃ እውነታችሁ ፍንት ባል አይደለ? እመኑ እስኪ አንተ ሩታ እኮ እመኑና ይቅርታ ለመጠየቅ ነው እኮ ያንቺ ቤስት ጓደኛሽ ነች አይደል? ብዙ ነገሮች የምታማክርሽ እሷ ነች። ከእሷም ጋር መነጋገር ያለብኝን ከእሷ ጋር እነጋገራለሁ። አሁን ለኔ እንደዚህ ነው ብለህ ትነግረኝ አትሞክር። ከእሷ ጋር ማለት ባለብኝ ጉዳይ እኔ ራሴ አወራለሁ። ኦፍ ኮርስ በጣም እኔም ማቃት ጥሩ ጓደኛዬ ናት ብዬ ነው ማስበው። ነገር ግን እዛች ጋር ሳይ ተበቀልኩሽ ነው ያለችኝ። እሷም ጋር ማውራት ያለብኝ ነገር ላወራ እችላለሁ። ግን ደግሞ የእሷን ነገር ተውና የአብርሃምን ማንነት ግን በግልጽ ለማሳየት ስለሞከሩ በጣም ደስ ብሎኛል እውነቱን ስነግርህ። ምክንያቱም ሁሌም በነገሮቹ ሁሌም እሱ የሆነ ነገር ባደረገ ቁጥር የሆነ ነገር ባማረውና ከሴት ጋር የሆነ ነገር ውስጥ በገባ ቁጥር የሩታ ስም ነው ተነስቶ ሁሌም የሚጠቆረው። ገባ? አሁን ግን ፍንትው ብሎ ወጣ ማንነቱ። አሁንስ ከፍቅር ጋር ተባብረሽ ይሄን አለማድረግሽ በምን ነው? ትናንትና እኮ ከፍቅር ጋር ተባብረሽ አብርሃም ላይ የሆነ ነገሮችና ሄርሜላ ለመለየት ሞከራችሁ። አልተሳካም። ኦኬ እሺ አንዴ ላስረዳ። የእናንተ ሀሳብ እኔ ተባብሬ እሱን እንደዛ እንዲያደርግ ኦኬ። ስለዚህ እኔ እንደዛ ስላደረኩኝ እሱ ሮጦች ማድረግ አለበት ማለት ነው። ነው ድጋሚስ እንደዚህ አይነት ነገር ላይ ጠይቀው ሄዶ መኪና ውስጥ ሩታ ነች ተሳሳሚ ያለችኝና በቃ ሄጄ ልሳሳም ሩታ ነች ከፍቅር ጋር እንደሆነ ምክንያቱም ነገሮችን ያቀናጀችው። ስለዚህ ከፍቅር ጋር ሆኜ ቺት ላድርግ ምናምን ምክንያት ሊሆን ይችላል። ለዚህ ምላሽ አለ ዳኒ ምን አለ መሰለክ፣ አሁን እኛ ማወቅ የምፈልገው ነገር አውቀናል። ነፃውተናል ምንም ማለታችን ማወቅ የምፈልገው ነገር አውቀናል። በመጀመሪያ ደረጃ ይሄንን ቪዲዮ እሱ መቅረጹን ማወቃችን አንድ ነገር ነው። ገባክ? ለምንሄድበት እርምጃ በደንብ አድርጎ መንገድ ከፍቶልናል። ኦሬዲ ይሄ ልጅ ራሱ ከቀረጸን ቪዲዮውን እዛ ቦታ ላይ መቼም በሽታ አይደለም መጥቶ የቀረጸን አይደለ? ስለዚህ ከፍቅርም ጋር ሶስታቸውም ሆነው ሆን ብለው የተደረገ ነገር እንደሆነ በደንብ ያስታውቃል። ሲቀጥል ደግሞ ቀረጻውን ካየኸው ቪዲዮውን ኦሬዲ ቆሞ እንደጠበቀ ያስታውቃል። ሁሉም ነገር ቆሞ ነው እየጠበቀ የነበረው። ገባክ? ስለዚህ ለኛ ብዙ ነገሮች ግልጽ አድርጎልናል ብዬ አስባለሁ። ከዛም በላይ ደግሞ ሩም ውስጥ እንኳን እሷን ጠርታ ማሳየት ለፍቅር ምንም ጥቅም የለው። እሷን ለምን ጠራቻት? መጥራት ካለባት ሄርሜላን ብቻ ለምን አልጠራችም? እዚህ ጋርም ፖይንት ሐሳብ ያዘልኝ። ስለዚህ እየተደረገ ያለው ነገር ሆን ብለው ሁሉንም ነገር ለማወቅ እንትን ይላል ብዬ አስባለሁ። ስለዚህ ከዚህ በላይ ምንነቱ እዚህ ጋር መቆም የለባችሁ ማለት ነው። በራሳችን ልክ ነውርህን እንደ ጌጥ አድርጋ አታውራው። ሶሪ በጣም ተጸጽቻለሁ እንደዛ አይነት ነገር ስላደረኩኝ ምናምን ነው የሚባለው እንጂ ነጥብ ያስኩኝ ነጥብ ቆጠርኩኝ ምናምን አይባልም። እንደ አረ እፈር ችግር የለውም እኮ ጽድቅ እኮ አይደለም የሰራው። በጣም በአደባባይ ላይ ነውር ነገር ነው የሰራው። እንደ ጀብድ አትቁጠሩና ራስን አትኩራራበት። እሺ ይሄን በማረጋችሁ አብርሃምን መልሰሻል። እኔ ምንም ያደረኩት ይሄን በማረጋሽ አብርሃምን ወደ ቤትሽ ትመልሺዋለሽ። አስተካክለሽዋል ነው ከአስር ሴት ጋር እንደዚህ እየተልከሰከሰ ነው ነገር የሚፈጠረው ነገር ታታቂ ከአስር ሴት ጋር ወጥቶ እየገባ አይደለም። ሳምንት ከሚያውቃት ከአንድ ቀንም ከሚያውቃት ጋር እንደማይምር ነው የገባኝ እኔ በዚህ ሰዓት። ገባ አይደለም? እንደዚህ አይነት ሰው ደግሞ ለራሱም ለጤናው እንኳን ከማይጠነቀቅ ሰው ጋር እኔ በዚህ ናልክ ራሴን ማወድ ሴት አይደለም። ሩታ ነገ በእርግጠኝነት መተሽ ይቅርታ ጠይቀሽ ወይ ደግሞ ይቅርታ ጠይቃችሁ አብራችሁ ትሆናላችሁ። እንደፈለክ አስብ። መሆንም አልፈልግም እኔ ከዚህ በኋላ ድንገር አይደለ። ነገር ግን እዚህ ጋር የራሱን ጥፋት ለመሸፈን ኤቭሪዴይ ጣቱን እንደዚህ መጠቆሙ እንዲያቆም አይ ቲንክ ጥሩ እንትን ነው ብዬ አስባለሁ። በደንብ ጥሩ መንገድ ነው ብዬ አስባለሁ። አንዳንዴ እውነታውን በግልጽ ማንነታችሁን በግልጽ ሲታወቅና ሲታይባችሁ አፍራችሁ ይቅርታ ብላችሁ ጠይቃችሁ ራሳችሁን ድብቅ አድርጋችሁ ለመኖር መሞከር ራሱ በጣም ትልቅ ነገር ነው። ማንን ይቅርታ እንጠይቀው? አቀነባብረው ነው ምናምን ተከታትለውኝ ምናምን ሲሸኛት ተይዤ ቪዲዮ ያዙብኝ ይባላል። ተቀነባብሮ ነው ችግር የለውም። ከዚህ በኋላ እንደውም ማለት ነው እንደዛ ብለህ ካሰብክ ተቀነባብሮ ነው ምናምን እኔ አልመሰክርልህም፣ ወይም ደግሞ በራስ ሙድ ይሄድልሃል። ችግር የለውም። ግን ደግሞ ቪዲዮ ሪል እንደሆነ ራስ ታውቀዋለህ። ገብቷል? ከዚህ በኋላ ደግሞ ማለት ነው ብዙ ነገር ይወጣባል። ይኸውልህ ፈረንጁ አንድ ነገር እኔ እዚህ ጋር ልጨምርልህ። እዛ ጋር አንደኛ ነገር ተቀርጫቸዋለሁ ብለህ ቃል በቃል ስታምንላት እዛ ጋር መሆናችንን በምን አወክ ብሎ አመነልህ እንደነበረ ቦታው ላይ አንደኛ ነገር። ሁለተኛ ነገር ደግሞ ፍቅር ቪዲዮ እኮ ተቀናብሮ ነው አይደለም እኮ ሁሉ ተዘጋጅታችሁበት ሆን ብሎ ነገሩ ሆነ እንጂ የተባለው እዛ ጋር የለውም እኮ አላለሽም። አታስመስሉ። ተዘጋጅታችሁበት ነው ያረጋችሁት ነው እያለን ያለ ነው።
የምታወራው? እኛ አሁን እናንተ የምታስቡት ኦልሬዲ እንዳንተ ሀሳብ ሊሄድልና እኛ ተዘጋጀንም በል አልተዘጋጀንም፣ ግን እንዳንተ ሀሳብ ሊሄድልህ ይሁንልህ። እንዳንተ ሀሳብ መንፈስ ነው እዛ ቦታ ላይ ሊሄድልህ እንዳንተ ሀሳብ ሊሄድልህና ተዘጋጀን እንበል። ኦኬ እኛ ስለተዘጋጀን ኦልሬዲ ሁልጊዜ አብርሃም ይማግጣል፣ ሁሌ ቺት ያደርጋል፣ ሁሌ ከሴት ጋር ይልከሰከሳል ማለት ነው። ሁሌ እንደዚህ አይነት ነገር ሲዘጋጅለት ዘው ብሎ የሆነ ነገር ውስጥ ይገባል፣ አብሮ ያድራል፣ ይተኛል፣ ይነሳል ምናምን እንደዛ ነው ማለት ነው። የሱ ማንነት ኦልሬዲ ወጣ፣ ወደድክም ጠላህም። እኔ እንደዛ እንዳላረኩኝ ግልጽ ነው። ገባ? ሁሌም ግን ጣታችሁን እንደዚህ ለመጠቆም ሁሌም ቅርብ ናችሁ። ወደ እኔ ስትሮጡ ነው የምትመጡት። ገባ? ግን ደግሞ ነውር ነው። እሱን ምከረው። ከዚህ በላይ እኔ መቆም አልፈልግም። በጣም ነው የምናመሰግነው። ፈረንጁ በዚሁ ቀጥለ መጨረሻ ምን እንደሚሆን አብረን ያለን። ገባህ አይደለ? አንተ ፓፓራዚ አይደለም እየተከተልክ የምትቀርጸው። ገባህ አይደለ? ፍቃድ የለህም፣ መብት የለህም። የሰውን ቪዲዮ የምስል ምናምን ይዘህ መውጣት መብት የለህም። እንዲህ ለሚዲያው አውጥተህ መቅረጽህ ራሱ በጣም ነው የሚያስጠይቅ። እንዲህ ጀራችን ነፍተህ የምታወራበት ጉዳይ አይደለም። ማንነቱ መጥቶ ይጠይቀኝ። ይሄ ልጅ ትክክለኛ ማንነቱ እንጂ የወጣው አዲስ ማንነቱ አይደለም የወጣው። ገብቷል? ሚዲያ ላይ ሲመጣ ወይም ደግሞ የሆነ ነገር ላይ ስታየው ወይ አንተ ማን ሆነህ ነው ፈራጅ ያደረገ? ስለማውቀው ባህሪው የራሴን ባህሪ አውቃለሁ፣ የሱን ባህሪ አውቃለሁ። ገብቷል? የሷ ላይ ጣቱን እየጠቆመ ጤነኛ ሰው እየመሰለ ብዙ ነገር እያደረገ ነው። ገብቷል? ትክክለኛ ማንነቱ በዛ ቪዲዮ ወጥቷል። እሺ አለቀ። አሁን ሁላችንም ይኸውልህ ዳኒ፣ እስከዛሬ ድረስ ለሰራችሁት ስራ እኔ ላይ ጣታችሁን ስትጠቁሙና ለሰራው ስራ የሆነ ላጠፋው ጥፋት እኔ ላይ ጣቱን ስትጠቁሙና ራሱን ከቨር እያደረገ ሲሸፋፈን ሲያመልጥ ምናምን ነበረ። አሁን ግን ማንንም ሊያታልል አይችልም። ሄዶ የሚፎግረውን ይፎግር፣ ሄዶ የሚያታልለውን ያታል። ምናልባት ትትት ብሎ ይሄ ጤፍ የሚቆላ ምላሱ በነገር ላይ ጤፍ እኮ ተቆልቶ ይሰራል ቢል ያሳምናል። በነገር ላይ ልጁ ከባድ ምላስ አለው። ገባ? ሶ ይሄንን ነገር ሄዶ ለሚያምኑት ትትት ብሎ ለሚያሳምናቸው ሰዎች ሄዶ ያሳምናቸው። የኛ ማንነትን የኛ ንጹህነት ግን ፈጣሪ እንደዚህ በይፋ ግልጽ አድርጎ አጥቶላቸዋል። እሺ ሩታዬ እንኳን ነፃ ወጣሽ። ይሄ ደግሞ በጣም ነውር ነው። እንደ ጌጥ አትቁጠሩት። እንኳን ነፃ ወጣሽ። በጣም እዚህ ጋር በክብርና ደረታችሁን ነፍታችሁ ልታወሩለት የሚገባ ነገር አለ። እንኳን አንቺ ነፃ ወጣሽ ሩታ፣ እንኳን ነፃ ወጣሽ። ፈረንጁ ደግሞ ለተናገርካቸው ንግግሮች ምናምን ካሜራ ፊት ሁላችንም ካንተ ጋር መነጋገር አይጠበቅብንም። እሺ ማውራት ያለብን ነገሮች በውጪ እናወራቸዋለን። ስለመጣ እናመሰግናለን። ሂድ። ለማንኛውም እንደ ወንድምም እንደ እህትም እንምከር። ካሁን በኋላ ተጠንቀቅ። ምክንያቱም አሁን የሆነ ነገሮች አታል በዚህ ቪዲዮ። ከዚህ በኋላ ደግሞ ብዙ ነገር ታጣለህ። አንተ ካለ ቀጣይ ያሉ ነገሮች እናጣለን። ለሱ ብርቁ አይደለ ለሴቶች ግን ምናምን የለው። ተጠንቀቅ ለማለት ፈልገህ ይቀይራል። ምን ችግር አለበት? ይመች። ለማንኛውም ወጥመድ ውስጥ ለመጠንቀቁ አንተ ተጠንቀቅ። ከዚህ በኋላ ላለው ነገር እንኳን አወቅን ማለት ነው። የሚያደርጋቸው ነገሮች ምናምን ጠንቀቅ እያለ ቢያደርግ የሆነ አትሊስት ሲያወራ እንኳን ታማኒነት እንዲኖረው ሲዋሽም ታማኒነት እንዲኖረው ጠንቀቅ እንዲል ነገሮችን ልክ እንደ ድሮ ሸፈንፈን አድርጎ ሊያማረግ ቢሞክር የተሻለ ነው። ገባ? ግን ደግሞ ዝም ብሎ በአደባባይ አትዝረክረክ ለማለት ያህል ነው። ቴንክ ዩ። ደህና ሁኑ። በደንብ እናወራበታለን። ፈረንጁ ኦኬ፣ ሰምተናችኋል። ችግር የለውም። እንኳን እሱ መሆኑን አመነልን። ሁላችሁም ተመልካችታችሁታል። ስለ ያለው ነገር እናንተ ገጣጥማችሁ እውነታውን በራሳችሁ ጭንቅላት ለመፍረድ ዝግጁ ሁኑ። አቁስ የምትለው ነገር የለም ነው አለ። በቃ እኔ ማወቅ የፈለኩትን ነገር አውቄያለሁ። ፈረንጁ ራሱ ማመኑ በራሱ ትልቅ ነገር ነው። እኔ እንዳውም እንደዚህ ያምናልን ብዬ አላሰብኩም ነበርና ካመነ ኦልሬዲ በጣም ላሰብናቸው ነገሮች መንገድ ከፍቶልናል ይሄድ። ስለዚህ ይሄ ነገር ራሳቸው ፍቅርም ከነሱ ጋር ከፈረንጁም ከሩታም ጋር ተነጋግራ ያደረገችው ነገር እንደሆነ ግልጽ ነው። ፈረንጁ በዚህ ልክ ያደረገው ነገር ምንድነው? ሌላ ሰው ይቆመ ነው መሰለኝ። የሆነ ፕሮግራም ተጠርቼ ነበረ። እኔ ፍቅር መኖሯን አላውቅም። እዛ ፕሮግራም ላይ እንደ ድንገት ነው እዛ ፕሮግራም ላይ የተገናኘ ነው ማለት ነው። እዛ ፕሮግራም ላይ እየሳቀን እየተጫወትን ብዙ ሰው ነበረ ምናምን በስነ ስርዓት እየተዝናናን ነበር። መጠጥም ነበር ምናምን መጠጥ ጠጥቻለሁ እውነቱን ስነግርህ ማለት ነው። ከዛም በኋላ ግን የተፈጠሩት ነገሮች እያንዳንዱ ነገሮች ማውቃቸው ነገሮች አይደለም። ተረዳኝ። ፈረንጁንም የቀረጸው ቪዲዮ እኔ ምንም ማውቀው ነገር የለም። ዳን ገባክ? እውነት ቢኖራቸው ደግሜ ቪዲዮውን ቼክ ሳደርገው ፕራይቬት አድርገውታል። የለም ተደልቷል። ቪዲዮውን ለምን ደለቱት? ለምን ፕራይቬት አደረጉት? ገባ? ነገ ከነገ ወዲያ በህግ እንደሚጠየቁ ስላወቁ ነው፣ እንደሚያስጠይቃቸው ስላወቁ ነው ቪዲዮውን የደለቱትና ፕራይቬት ያደረጉት ማለት ነው። ተረዳኝ። እነሱ ፕራይቬት ያደርጉት እንጂ ደግሞ ሰዎች ጋር ሞልቷል ቪዲዮ። ስለዚህ ያንን ቪዲዮ እንኳን እኔ ምንም ሳይው እንኳን ደንግጫለሁ። ገባ? ከፍቅር ጋር እንደዛ ቁጭ ብዬ እንደዚህ ምንም ላደርገው አልችልም። ዳኒ ህሊና የማይፈቅድልኝ እውነቱን ስነግርህ ማለት ነው። ተረዳኝ። ስለዚህ የሆነ የተፈጠረ ነገር አለ፣ ያላወቅነው ነገር አለ። ቀስ በቀስ በደንብ እውነቱ እየወጣልን ይመጣል። ፍቅርንም ማግኘት ባለብኝ መልኩ አገኛታለሁኝ።
እሷ ብቻ አይደለም ብልጥ ወይንም እሷ ብቻ አይደለም ጭንቅላት ያላት እኔም ጭንቅላቴን ተጠቅሜ ምን ማድረግ እንዳለብኝና እንዴት እሷን እንትን ማለት እንዳለብኝ እኔ ያውቃለሁ። ስለዚህ ዳን ሁሉንም ነገር ቀስ በቀስ እያየነው እንመጣለን። አመሰግናለሁ። ጠርተህም እኔንም አንደርስታንድ ስላደረከኝ ከጎኔም ስለሆንክ ዳንዬ እግዚአብሔር ያክብርልኝ። ከልብ ነው የማመሰግነው። ትልቅ ነገር ነው ለኔ ይሄ ማለት ቢያንስ አንድ ሰው እንኳን የሚረዳኝ ሰው አገኘው ለኛ ላለው ገባክ። አሁን ላይ እህት ወንድሞቼም ሁሉም እየተረዳኝ አይደለም እና አንተ ነው የተረዳኝ እንደ ወንድም ሆነ በጣም አመሰግናለሁኝ። ለአንተ ትልቅ ሪስፔክት አለኝ እና እንዲሁም አንዳንድ ኦዲየንሶችም እኔን የሚያውቁኝ እኔን የሚወዱኝ ሰዎች በእኔን ጠንቅቀው የሚያውቁኝ ሰዎች በደንብ ተረድተውኛል፣ አውቀውኛል ብዬ አስባለሁ ዳንዬና አመሰግናለሁ ወንድም። መልካም ቀን ይሁንልህ። አዲስ መረጃ ካለ አሳውቃለሁ። እናመሰግናለን። ሁሉም ነገር ጊዜ ያወጣዋል። በጊዜ ሂደት ሁላችሁም እውነታውን ትረዱታላችሁ። ማጋ እውነት እንዳለ እናየዋለን። ማን ተንኮል እየፈጠረ እንደሆነ ነገሮችን በተንኮል እንዲህ ከተባለ አሸናፊው ማን እንደሆነ ታዩታላችሁ።